ይሄ ሰይጣን እየተፈታተነ ነው እሺ አንቺ ራሷ ተፈታታኝ ፍቅር እንዴ ምንሽ ነው እኔ ማለት አይንህን አታስለብል በቃ ተረጅኛ ምንሽ ነው አንቺ የማይባል ነገር የምትይው ምንድነው ተረጂ አይደለም ኃጢአት አይደለም እንዴ አይደለም እንዴት ነው አይደለም ጾም እኮ ነው መከልከል እኮ ነው ጾም በጾም መከልከል ነው አይደለ ባልና አንቺና ገና ወጣቶች ነን ባልና ሚስቶች ነን ስለዚህ የማይሆን ነገር ዝም ብለሽ የኔ ፍቅር ምሳ በላን እናም ጠጣን አንድ ነገር ግን ቀርቷል ምን ቀረ ደግሞ አይኔ ተረጅኝ አይንህ ያምራል ጌታን ከመረ መክለክለስ አብዝታል ዛሬ ደግሞ ከመጣ ጀምሮ ቀን ምሳ ሰዓት የኔ ማር የኔ ወድ ቢችን ነገር ለምን እንደምትላት ደግሞ ይራዳለው ግን ካፍ ይምጣ ምንድነው የፍላጎት እንዴ ናቲ በጣም ሆዴ ሞልቷል ምግብ በልቻለሁ እሺ ቡና ጠጥቻለሁ ግን በቃ እቅፍ አድርገሽ ምናምን ይላል እሺ አንተ ልጅ ግን የምር በቃ አንዳንዴ ክርስቲያን መሆናችን እንድረሳ ታረጋኛለህ ጾም ነው ተነጋግረን አይደለ ፍቅር ቤተክርስቲያን ሄደን ጾማችንን በሰላም ልንፈጽም ያለ ምንም ነገር ነው አይደለ ከፈጣሪ ጋር ተነጋግረን የመጣ ነው አሁን ኦሬዲ 15 ቀን በላይ ጾመናል አሁን በየጊዜው ይነሳባል ተናገራለህ አባ ጾም ነው ብዬ ሁሌ ማስተዋወስ አለብኝ እንደኔ አባት ለምንድነው ጾም ነው በቃ ጾሙንማ እኮ ጾመን እስከ ምሳ ሰዓት በቃ ምሳ በላን እኮ በላን ጠጣን በቃ እኮ ማታ ጠየቀኝ አሁን 3 ሰዓት ሆኗል ጾም ነው ብዬ አስተውኩ አሁን ደግሞ ይሄ ማለት ስጋ አንበላ ማረል በጾም ሰዓት ምን ያገናኛል ይሄ ስጋ ማለት ነው ብዬ ነው ማስበው ይሄ ከዲጂቴብል መቼም አይቆጠርም ከሚት ከስጋ ነው የሚቆጠር ብዬ አስባለሁ እና ታዲያ ፍቅር ምንድነው ታዲያ ምንድነው የምን ስጋ ነው እንደምንበላውኛ ቢሆንም ማይገናኝን ነገር አታገናኝ ፍቅር ነው ጌታን ከመረኝ ጾም ማለት በቃ ራስን መከልከል ነው ፍላጎትን መክታት ነው ብዬ አስባለሁ ፍቅር ይልቅስ እንግባ በቃ አሁን ወደ ክላሳችን እንግባ ከዛስ ለዛ ነው እንዴ ባባን ቶሎ አድርሰው የመጣው መጫወቻ ቦታ ለልጅቷ ሰጣት የመጣው ሆን ብለ ነው እኔ እኮ እረፍት አርጊ ዛሬ በቃ ባባ እዛ ይጫዋ ስትለኝ ለኔ አስበህ መስሎኝ ነበር ጅሊት ነኝ እና የረፍታር እንደ ስራ ነው እንዴ ታዲያ የኔ አባታው ማይሆን ነገር አታድርግ በቃ ይሄ ሰይጣን እየተፈታተነ ነው እሺ አንቺ ራሷ ተፈታታኝ ፍቅር እንዴ ምንሽ ነው እኔ ማለት አይንህን አታስለብል በቃ ተረጅኛ ምንሽ ነው አንቺ የማይባል ነገር የምትይው ምንድነው ተረጂ አይደለም ኃጢአት አይደለም እንዴ አይደለም እንዴት ነው አይደለም ጾም እኮ ነው መከልከል እኮ ነው ጾም በጾም መከልከል ነው አይደለ ባልና አንቺና ገና ወጣቶች ነን ባልና ሚስቶች ነን ስለዚህ የማይሆን ነገር ዝም ብለሽ አትናገሪ ጥሩ ነው በወጣትነት ጊዜ ፈጣሪን አስብ ይላል ደግሞ ወጣት ስትሆን ነው ሁሉም ነገር የሚፈታተን ወጣት ስትሆን ነው ደግሞ ፈተናዎችን ማለፍ ያለበት እንዴ አሁን ጾም ነው ይሄ እኮ ለኔ አይደለም ይሄ ስብከት እኮ የሚገባው እና ለማን ነው በቃ እኔ አሁን በቃ ፍቅር ከዚህ በላይ መነጋገር የለብንም የኔ ማር አትበል ታንሽ እኔ ፍቅር እኔ አልፈልግም ፈጣሪ እንዴት እንደምወድሽ አውቃለሁ እኔ ወደኔ በጣም ነው የምወደው ግን አሁን በቃ ስራ ሂድ አልሄድም ቡና ጠጥተሃል በልተሃል ማርያም አልሄድም ምንም ስራ አትሂድሽ ከኔ ጋር ዋል ችግር የለም ከኔ ጋር ዋል አይደለም ዝም ብዬ እኔ ግን እንደዛ አታስበው ማይሆነው እኔም አትወሱሰኝ ገባ በቃ አርፌ የተቀመጥኩት ራሴን አሳምኜ ለእግዚአብሔር ጾም እየጾምኩ ነው ያለሁት እየመጣ ፈተናቱንብኝ በቃ እኔ እኮ ባልሽ ፍቅር ለምንድን ነው አይ ነው ባሌን አውቃለሁ ኃጢአት አይደለም ግን በጾም ሰዓት ኃጢአት ነው ስርዓት የሚባል ነገር አለ በቃ እኔ ካልኩሽ ነው መሆን ያለበት ፍቅር እንደው ለእናንተ ለወንዶች የቅዱስ ጳውሎስ መልእክት አለች አትከላከሉ ምነው አልጠቀስካትም ሁሌ እኮ ነው አትከልክል ይላል ባል ሚስቱን ልትከለክል አይገባም ባል ሚስት ባሏን ልትከለክል አይገባም ይላል ምክንያቱም የራሷ አካል ነችና ነው ይሄ ነገር እዚህ ጋር መስራት አለበት ነው በቃ እኔ ማራውን ከዚህ በላይ መነጋገር የለብንም አራታው ነውር ነው ታዋ ተሳስተይተው እኔ ኃጢአት ባንተ ነው የሚቆጠር በኋላ ምንድነው ነይ ምንድነው ነውር ነው እንደዚህ አይደረግም ፍቅር በእናትህ ሂድ ወደ ስራ አልሄድም ባትኝ ተነሽ እንዴ እየማለ ተነሽ እኔ ማለት ነው አራቱም ትግኝ
አትሞትብኝ በቃ አባ ተነሽ ነውር ነው ቁጭ በል በቃ ነውር ነው የማይሆን ነገር አታድርግ ምንድነው ኃጢአት ነው በቃ ሄዶ ወደ ስራ አትይ ደግሞ እንደሱ አትይ ስርዓት የሚባል ነገር የለሽም እንዴት ተነሽማ ተው በቃ አትንካኝ እኔ እኮ በቃ እኔ ዶንት ታች ሚ አትነካካኝ ምን ማለት ነው የኔ ፍቅር እንዴ ዛሬ ነው እንደ እኔም ፍቅር ያወካት ትለኛለህ እኮ ሁሌ በቃ ናይት ወርክ ነው የሚባለው በቃ ቀጥታ ወደ ፔድ ሩም ማለት ነው ቢያንስ ይምሽስ ለምንድን ነው የሚመሸው ይምሽና ደግሞ ያው እኮ ነው ጊዜ ከምሽቱ ጋር ምን እንደሚመጣ እናያለን ቢያንስ ማታ ነው ከዚህ በላይ ለምንድን ነው ሚስቴክ ሆነሽ ለምንድን ነው በዚህ ልክ በዛ ላይ በቀኑ ቀን ነው በዛ ላይ ጾሙን አይ ነው አውቃለሁ በቃ ለኔ ስቲ በቃ ለኔ ቆይ ሰው ቢመጣስ በር ቢያንኩ ከዚህ ቤት አላችሁ የለም ነውር ነው ጎረቤት ዕቃ ፈልጎ ቢመጣ እኛ ተኝተናል እኛ ራሳችን እንችለን ነው የምንኖር ቢሆንም የለም ታው ኃጢአት ባንተ ይቆጠራል ምን አገባ ማታነስ እንጂ ነን ፍራንክ ነው መቤት አሰማህም ፍራንክ ነው እኔ ነው እግዚአብሔር ፍራንክ ዋ ፍቅር ላይ አረ ካሜራ ላይ እስኩት አንተ ግን በሰው ላይ ነው እንደምትቀልድ ተው በቃ እግዚአብሔር ነው ዘጋ ካሜራ ላይ ይዘጋ መቤቴ ነው ዘጋ ካሜራ አለ ፍቅር ነውር ነው እየፈተንከኝ ነው ወይስ ምን እያልከኝ ነው የኔ ማሪያው እንግዲህ በጣም ይቅርታ ግን ፍራንክ አድርግ ፈልግ ማሪያም የኔ ፍቅር ካሜራ መቼም አይፖሰትም ትቆርጠዋለህ ወይ ይሄን እሺ ያልኩበትን ፓርት እንዴ የታለ ካሜራ ግን የማሪያም ስታርት አድርጋለሁ እዚህ ጋር ያለውን ካሜራ አይ ወይ እዚህ ጋር ዛሬ ተፈጠረ ማይክ ማለት በቃ ፍቅር ይደረጋል እየተፈታተንከኝ ነው እንግዲህ ባይዘው ውድ ቤተሰቦች ይሄ ሷና አንዳንዴ ፕራንክ ስንደራረግ ምን ጀስት ፈታ ነው ይሄ ሚዲያ ነው በዛ ላይ ፈታ የምንልበት ነገር ነውና ባላሰበች ሁኔታ ነው ፕራንክ ያረኳት እግዚአብሔር እንግዲህ ውዷ ሚስቴ ምን ተሰማሽ ይሄው ማይክ ምን ተሰማሽ ውድ ተመልካቾቼ እንዴት ናችሁ በመጀመሪያ ይውላችሁ ምን ብሎ እንዳሰማኝ ልንገራችሁ ዩቲዩብ ዛሬ አንሰራም አለኝና ባባል ላድርሰውና መጫወቻ ቦታ እኔም ስራ ሄዳለሁ አንቺም ፈታታ ያለሽ በቃ ምናምን ስላለኝ ጭራሽ ካሜራ ያስቀምጣል ብዬ አላሰብኩምና ኦርቶዶክሳውያን ታውቁታላችሁ የገና ጾም እየጾምን ነው ያለነው ኦሬዲ ግማሽ በግማሽ አድርገናል እና እኔና ፍቅር ደግሞ ቤተክርስቲያን ሄደን በቃ ንስሐ ገባን ማለት ይቻላል ያው እና ጾም ማለት ሁሉን ነገር መተው መከልከል ነውና እግዚአብሔር ይመስገን እየጾምን ነው እና አንዳንዴ ሲያገረሽበት እንዲህ ቢጠይቅም እያስታወስኩት ምናምን ይተዋል አሁን ግን ሲብስበት በቃ ባሌ የለም በዚህ ልክ እንግዲህ እሱ ባሌ ነው አይደለ የ80 ባሌ ነው የህግ ባሌ ነው በእግዚአብሔርም በሰውም ፊት ያገባሁት ባሌ ነውና ከዚህ በላይ አልፈታተነውም ብዬ ለወንዶች ደግሞ የቅዱስ ጳውሎስ መልእክት አለች ሁላችሁም እንደምታውቁት አትከላከሉ ምናምን ሲል በቃ እሺ ብዬ ነበር ከዛ ሸማቀቀኝ ሁለተኛ ጊዜ ግን እንዲህ ማድረግ ነው ባለፈው እንዲህ ካሜራ ፊት እሺ ብዬ ሁለተኛ እንዳታደርግ እንዴ ንግግር ሲጀመር አይንህ ምናምን እኮ በቃ ዝም በሉት ሊያም አይን ካሜራ አለ እንጂ የእውነቱ ነው እያለ ያለው አይን ያስታውቃል እሺ እናያለና ውድ ቤተሰቦቼ ለማንም ተሳክቶላል ፕራንኩ የምርህን መሰለኝ እንግዲህ ዋናው ታርጌት ፕራንኩ እንዲሳካልኝ ተሳክቶልኛል ወዶች ተሳክቶላል ደግሞ እስኪ አንተ የምትላቸው ነገር ካለ አውራቸው ሰብስክራይብ ያድርጉን እንግዲህ ውድ ቤተሰቦች ያው እንደምታውቁት ለባል ደካማ ጎን ለሚስትም ደካማ ጎን ነው የሚባለው ብቻ የለም አንዳንዴ ከቃልም በላይ በሰው ልጅ በመንፈስ ይፈላለጋል ባልና ሚስቶር በታይ ተግባባላችሁና አይነና አይቻወቁና ያለችው እንግዲህ ጾም ነው ክርስቲያኖች ነን ጾም ነው አቃለው ግን ለቪዲዮ ለፕራንክ ያህል ለምን ፕራንክ አላረጋትም ብዬ የሚስቴን አንደኛ ለኔ ታዛዥነቷን ነው ለእናንተ ማሳየት የፈለግ ታዛዥ ነች ቅነች ቴንኪው በዚህ አጋጣሚ አመሰግናለሁ ፕራንኬም ተሳክቶልኛል
እናንተም ደግሞ ቪዲዮአችንን ከወደዳችሁት ላይክ በማድረግ ጀምሩ። እሺ ውድ ቤተሰብ በመጀመሪያ በጣም ግን አይደለም በቃ ላስቸግራችሁ ፈልገው ነገር ቪዲዮአችንን ሲጀምሩት ላይክ አድርጉ። ችግር የለውም የሆነ ያስከፍልም እስከ መጨረሻ እዩት። ከዛ በተረፈ ደግሞ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቪዲዮአችንን ከወደዳችሁ ሼር ማድርጉት። ማስተማሪያም ነው። እንወዳችኋለን። እዚህ ጋር ስለታዘዝሽ ሲል ከዚህ በላይ መታዘዝ የለም። በነገራችን ላይ ያው ጾም ስለሆነ እንጂ በሁላችንም እምነት ይሄ ትልቅ መታዘዝ ነው። የምር በተለይ ደግሞ በሙስሊሞች እምነት ሙስሊሞች የምታዩ ከሆነ አውቃለሁ አንዳንድ ስለ እስልምና እምነትና የትኛውንም ስራ እየሰራች ሊሆን ይችላል፣ የትኛውንም ነገር እያከናወነች ሊሆን ይችላል። ባሏ ከፈለገ የምር እኮ ችግር የለውም እኮ አባ ሰው ያው እኛ ሀበሾች ስንባል አስተዳደጋችን ነው እንጂ ባሏ ከፈለገ በየትኛውም ሰዓት እሺ ማለት አለበት። ትልቅ መታዘዝ ነው ብሎ ነው በእምነታቸው የሚያስተምሩት። በእኛም ቢሆን እንደዛው ነው። ቅዱስ ጳውሎስ አስተምሯል። ከተጋባሽ በኋላ ያንቺ አካል የባልሽ ነው፣ የባልሽ አካል ያንቺ ነው። በእኔ አካል እኔ ማዘዝ አልችልም፣ ባሌ ነው ማዘዝ የሚችል። በሱም እንደዛው በዚህ ልክ ነው እምነታችን የሚያስተምረው። ይሄ መታዘዝ ነው። ታዘዙ ለባሎቻችሁ። ግን ደግሞ የስል ጾም እንዳታፈርሱ። ጾም ፈልግ ፍቃደኛለሽ? ጾም ባይሆን ችግር የለውም። ችግር የለውም። በየትኛውም ሁኔታ አልችልም አላልኩም እንደዛ። ጾም ባይሆን ችግር የለውም ነው ያልኩት። በየትኛውም እምነት ይፈቀዳል። ትልቅ መታዘዝ ነው። ባል ከፈለገ ሚስት ከፈለገች መከላከል የለም። ግን ጾም ከሆነ ደግሞ ጾምን ማስቀደም ሪል ነው። በቃ ግን ኦቨር ከሆነም ወደ ሌላ እና ቤተሰቦቼ ለዛሬ የነበረ ቪዲዮ ይሄን ይመስላል። ታተሽኛል። ለማንንም ግን ፍራንክ አረጋለሁ ዘና ነው ያረጋች። የገጠር ልጅ ነሽ ፈታ ታረጊኝ ያልክ ያማኛ አይደለ? ትላንት በፕራንክ አሳበሱ ትተነው ነው እኛ የገጠር ልጆች ለገብነን ታያለሽ። እና ይሄ ቪዲዮ እንደሚያዝናናችሁ ተስፋ እናደርጋለን። ፕራንክ አድርጎኛል። በቀጣይ ቪዲዮ ግን ምን አይነት ቪዲዮ ፕራንክ እንደማደርገው ነው ያውቃለሁ። ጠብቅ፣ ዝግጁ ሁን። እሺ ስለነበረን ቆይታ እናመሰግናለን። እንወዳችኋለን። ባይ ባይ።